ምን አይነት ጨዋታ ነው ይሄ ደግሞ? ኧረ በስመ አብ! ሊቨርፑል እኮ ሳትጠብቀው ስትቀር ነፍ አግብቶ ምናምን ያስደምማል። አሁን ዝም ብለህ እንደዚህ ስኮሯን ስታያት ዌስትሃም ነጥብ ያስጣሉ አይመስልም? እቺ ሁለትን እንደዚህ ሸፍኜ ስታያት 3-0 መርቶ ዌስትሃም 3-1 አድርጎ በቃ ተስፋ አለኝ ብሎ ሲፍጨረጨር 4-1 ያደርግበታል። ከዛ ዌስትሃም ደግሞ 4-2 ሲያደርግ 5-3 ያደርግበታል፣ 5-2 ያደርግበታል። ብቻ የሚገርም ጨዋታ። ኤኪቲኬ 2 አሲስት እና 1 ጎል ምናምን አለው። ጥርጥር የለውም ቤስት ስትራይከር በዚህ ሲዝን የፈረመው ይሄ ነው። ሌላኛው እዚህ ጋር እንደምታዩት ሊቨርፑል ካሸነፈ በኋላ ነጥቡ ይሄንን ይመስላል ደረጃው ማለት ነው። ነገ ማንቸስተር ዩናይትድ በ2 ጎል ልዩነት ካልተሸነፈ በስተቀር ቶፕ 4ን አይለቅም። ቼልሲ ግን አርሰናልን ማሸነፍ የሚችል ከሆነና ዩናይትድ ማሸነፍ የሚችል ከሆነ ይለቃል ማለት ነው። ቼልሲ በጎል ዲፈረንስ ስለሚበልጥ 48 ነጥብ ነው። እንቋጠርልሻለን ቼሎ ሊቨርፑል አሸንፏል። ማን ዛሬ ዌስትሃሞች ማለት ነው የሆነ ሰዓት ላይ መጫወት ይጀምሩና ይጠፋባቸዋል። ለምን እንደሆነ አላውቅም። ኤኪቲኬ ተጸዳዳባቸው። ማን ዲፍሌክሽን አለው። ጎሉ ግን ስቲል የመታበት ቦታ በጣም ያበደ ነው። ሶቦዝ ላይ የሚጫወተው ጨዋታ ምንድነው? ይሄ ሰውዬ ግን ቆይ ከጨዋታ ምንም አቋም አይቀንስም ነው ምንድነው? ጋክፖ ከስንት ጊዜ በኋላ አገባላችሁ። ማን ጋክፖ ይሄንን ሙሉ ሲዝኑን አይችልም ነበር። ዛሬ ግን አገባ ማለት ነው። ግን ኤኪቲኬ ጤነኛ እንዳልሆነ እያሳየኝ። ኤኪቲኬ ጤነኛ አይደለም። ማካሊስተር ደግሞ ምን አይነት ምት ነው? ምን አይነት ጎል ነው የምታገበው እንዴ? ዌስትሃሞች ማለት ነው ይላችሁ ወደ ጎል ይሄዳሉ። ቦን ዌስትሃም አያስፈልግም። ቦን የተባለ ሰውዬ ዌስትሃም አያስፈልግም። ማን ከዚህ ቲም ውጣና ሌላ ቲም ገባ። ኧረ በስመ አብ! እኔ እኮ ለሲቲ ጨዋታ ዋርም አፕ እያደረኩኝ ነበር። ሊቨርፑል ግን ለማንም አይመለስም። ማን 5 አገባባችሁ። ፈርስት ሃፍ ነበር እኮ 3 እኮ ያገባው 3 ሊቨርፑል ዌስትሃምን አጋየው። 5 ስታር ሊቨርፑላውያን 48 ነጥብ ከማን ዩናይትድ ጋር እወለ ማይከል ካሪክና ሰራዊቱ አሁን ነቃ ደንገጥ ካላልክ በስተቀር ማለት ነው። ቶፕ 4 ሬስ ራሱ ማለት ጋይስ አጓጊ ነው። ለነገሩ ምን አጓጊ ነው? አስቶን ቪላ ሹልክ ብላ ትወጣለች። ሊቨርፑልና ዩናይትድ ቶፕ 4 ይጨርሳሉ። ምናልባት አጓጊ የሚሆነው ማን ነው ሶስተኛ የሚጨርሰው ሊሆን ይችላል። ግን ከሁለቱ አያልፍም። በቃ ሊቨርፑልና ዩናይትድ እንደምንም ተዛዝለውም ሆነ ተናንቀው ቶፕ 4 ይገባሉ። ይሄን ሁላ ገንዘብ አውጣታችሁ ግን ለቶፕ 4 መጫወት በጣም አድክም ነው አድክም። ኤኒዌይስ ሊቨርፑላውያን 5 ስታር ዊን 5-2 እንግዲህ ያሸንፋችኋል። እንኳን ደስ አላችሁ። ይሄ ሊቨርፑል ናፍቆኝ ነበረ። የሚገርም ፐርፎርማንስ 3 ጎሎችን ከሴት ፒስ ነው ደግሞ ያገኘ ነው። የጠሉት ይሆን? አራት ብሬንትፎርድ በርኒ አላት። ምን አይነት ጌሞች ናቸው ዛሬ ደግሞ? ኤኒዌይስ ወደ ጨዋታው ስንመለስ ማለት ነው ይኸውላችሁ እግር ኳስ አስባችሁታል። ከ3-0 ነው ምናምን ከመመራት ነው እና ወደ ጨዋታው እንመለስ ጋይስ። የሚገርም ጨዋታ ነበረ የኛ ጨዋታ። ማካሊስተር የሚገርም ጎል ነው ያገባው። ኤኪቲኬ ምርጥ ነበረች። ያው እንግዲህ ኮዲ ጋክፖም ጎል አግብቷል። እንግዲህ አለቀልን። ከዚህ በኋላ 90 ደቂቃ የሚገባው ነገር ግን የሚገርም ፐርፎርማንስ ነው። የጠሉት ይወርሳል የፈሩት ይደርሳል ምናምን ባለ ሴት ፒስ ብዬ አርሰናል አበላሸ ምናምን ስል የኛዎቹ 3 አግብተው ወጡ በሴት ፒስ። ይቅርታ በማል በርንሌ ምናምን ነገር አልኳችሁ። የሚገርም ጨዋታ ነው። ቪዲዮ መስራት አለብኝ ስለዚህ ጨዋታ። ቅድም ሃይላይት እያየሁ ሊቨርፑል 500 ሚሊዮን አውጥቼማ ቶፕ 4 ካመለጠኝ ሞቼ እገኛለሁ እያለች ነው የምልሽ። ገባሽ አይደለ? ዌስትሃምን የሬሌጌሽን ቡድን እንደሆነ አስታወሰችው። ፈርስት ሃፍ 3 ሰከንድ ሃፍ እንደውም ትንሽ ዌስትሃም ካምባክ ለማድረግ ተፍተፍ እያለ ነበረ። ፈርስት ሃፉ ግን ማን ያበደ ፈርስት ሃፍ 3-0 ማካሊስተር ኤኪቲኬ ግን ምን እሺ ነው? ቀላል ጎል አላገባም ነው መሰለኝ የማል ስሙ። ሁጎ ቀላል ጎል አላገባም ኤኪቲኬ ሙሉ ስሙ ማን ገባችሁ አይደል? ያኛውን ሳላና ሶቦዝ ላይ የሚገርም ዋንቱ አራምዶ ሶቦዝ ላይ የሚመታስ ነው ሰንጥቆለት ማን አሸማቀቄ ገድዬ አገባለሁ ስላወጡበት። ቀላል ኳስ አይመቸውም። በቃ ቀላል ኳስ አይመቸውም። ከባድ ኳስ 2-3 ተከላካይ ባለበት በእግራቸው መሃል ምናምን አግብቶ ምናምን ካለው አይ ባንገር ይሆን። ከዛ ደግሞ የምጠብረው ነገር ይታባለ እኔ በጣም እየደላኝ ነው የሰውዬ ማለት እኔ በቃ ለሚችል ሰው ሲጠብር ደስ ይለኛል። ማቀበል ብትችይ ደግሞ በቃ ተይው ጎት ነበር የምትሆኙ ማለት ትችያለሽ። ሁጎ ኤኪቲኬ ማለት ሳላህ ቀስ በቀስ እየተመለሰ ነው መሰለኝ። ስለዚህ የድሮ ሳላህን መጠበቅ ኖርማልነት አይደለም። ግን በቃ ወይኔ ሳላህ ባንተ ምክንያት ምናምን ከመባል ይሻላል አይደለ? አሁን እኔ ያፈጠርኩ ያለ ያመለጠ ነገር ከሌለ በስተቀር ሳላህ ዛሬ አሪፍ ነበረ። ጋክፖ አገባ which means ጋክፖን አልሸጡትም። ኔክስት ይርም ስታርቲንግ 11 ላይ ቁጭ ይላል በእርግጠኝነት ጋክፖ ማለት ነው። አሁን ነገ ማንቼ ላይ ልቋጥሩ ነው ሐሳብ የተቀየር ስላለው ቶፕ 4 ላይ ሊፔ ገብቶ እንትና ነው የሚቀረው መሰለኝ
ሃንግማን ነው የሚቀር መሰለኝ ያው ነገ ላስቀረው ስለሆነ ማለት ነው ዛሬ ፕሪሚየር ሊግ ላይ የጎል ዝናብ ቢያንስ ምንድነው 5-2 አንድ ጎል ነው የቀረሽ ቶፕ 4 ዛሬ እኔ ሳልጫወት መተሽ ደቅ ለማለት ማለት ብሬንትፎርድ 3-0 እየመራ 3 ጎል ምናምን አሁን ገና አላለቀም ይሄን ቪዲዮ ሰራ ኤቨርተን 3-2 ከኒውካስትል ጋር የጎል ዝናብ ማለት ዛሬ ነበር መጫወት የነበረ 6-0 ምናምን እንድናሸነፍ ማለት ማንኛውም ሊቬ ኮንግራ እንኳን አልልሽም እየገሰገስሽ ነው ወደ ቶፕ 4 ይመቻችሁ ፕሪሚየር ሊጉ አሴ ፕሪሚየር ሊግ ነው ቅሙ የገባው በፈጣሪ ስም ምንድነው የተመለከትነው እንዴ ከዚህ በፊት አይተነው ማናቆን ነገር ጭራሽ 5-6-7 ጎል ካሉና አላቃችሁም አይነት ሙድ ነው ያራመደባችሁ እንዴ ሊቢያ 5 አንዱ ጨዋታ ላይ 7 ጎል ሌላኛው ጨዋታ ላይ 7 ጎል ሌላኛው ጨዋታ ላይ 5 ጎል ምንድነው እንደዚህኛ አናቆም ይሄን ፕሪሚየር ሊግ ምናቆም ፕሪሚየር ሊግ አምጥቶ እንዴ በፈጣሪ ስም የዛሬው ደግሞ አብዳለሽ ኳስ በቃ የዛሬው ፕሪሚየር ሊግ እኔ ከ1000 ጊዜ አንድ ጊዜ አረ እንደዛም አይፈጠርም ከ1 ሚሊዮን ጊዜ አንድ ጊዜ ሊፈጠር የሚችል እግዚአብሔርን ተመሳሳይ ሰዓት ላይ የተደረገ ጨዋታ 5 ጎል 7 ጎል ተቆጠረ በጣም የሚያሳዝነው የበርንሌይ መሸነፍ በስመ አብ ከ3 ባዶ 3 አቻ ከዛ 4-3 መሩ ተሻረባቸው ከዛ 4-3 መሩ ድጋሜ አራታቸውን ተሻረባቸው ምናምን ብቻ በመጨረሻው ደቂቃ በርንሌይ ብሬንትፎርድ አግብቶ አሸነፉ በቃ አሳዛኝ ሽንፈት ማለት ነው እኔ እንዳሸንፉ በጣም ፈልጌ ነበር እጥያም የሆነ ቲም ነው ብሬንትፎርድ የሚባል ቲም ማለት ነው እኛን ያረጋግን ታውቃላችሁ ፕላስ ደግሞ ከ3 ባዶ ነው 3 አቻ ያረጉት ምናምን ነገርና የዛሬው ጨዋታ ምን እሺ ነው የምታውቁት ነገር አለ አልቃመን ፕሪሚየር ሊጉ እንደ ፕሪሚየር ሊግ እስኪ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉኝ ፎሎ ማድረግ እንዳትረሱ ቫንዳይክ ምን አለ ኮንግራ ፋሚሊ ይሄኛው ሊቨርፑል ነበር የምንፈልገው ያው ፈርስት ሃፍ እንደነገርኳችሁ ማለት ነው ሰከንድ ሃፍ ላይ መከላከሉ ላይ ምርጥ ኮንን ይሄንን ጨዋታ 5-2 እናሸንፋለን ብያችሁ ነበር ያው እንደፈራውትም አልቀረም መከላከሉ ላይ ስተት ነበር ኮናቴ እንኳን እንደዛ ባይገጨውኩ ወደዛ ነበር መቅጨት የነበረበት እጅግ በጣም ያበሳጫል እንደዛውም ኮርናም ተቆጠረብን እንጂ ይሄንን ጨዋታ 5-2 ነበር ምናሸንፈው ለማንኛውም 5-2 እንግዲህ ዌስትሃምን ቅጥቅጥ አድርገን አንፊልድ ላይ አሸንፈናል ኮንግራ ፋሚሊ ኮንግራ ኤኪቲኬ አረ ይሄ ተጫዋች እንዲህ የጾመ አረ በጣም የሚያስገርመው ከምሬን ነው የምላችሁ እየጾመ እንግዲህ የተጫዋች አልተቻለም 2 አሲስትና 1 ጎል እንግዲህ ያስቆጥራል የሆነ ኳስ እንደውም ሁለተኛው የሚያስቆጥርበት ዲሳሲ እንደዛ ታክል ገብቶበት እንጂ ወይኔ ዛሬ ኤኪቲኬ ይለያል በእውነት ነው የምላችሁ እንዲሁም ማለት ነው ሁለተኛውን ጎል ቪቪዲ እጅግ በጣም የሚያምር ሄዲንግ ካፒቴን ትለይብኛለህ ኮይና አባት እጅግ በጣም የሚያምር ሄዲንግ እንግዲህ አስቆጥሯል ሶስተኛውን እንግዲህ ማካሊስተር ከኤኪቲኬ የተሰጠውን አሲስት እንዴት አባቱ ደስ እንዳለኝ ኳስ በስማ ናም ያው ሰከንድ ሃፉን ትንሽ ተጠቅተን ነበር ፋሚሊ ኮዲ ጋክፖም እንደዛ የሆነ ኳስ ስቶ እንዴት እንዳቃጠለኝ እኔ ቄር ያልኩኝ ነበር ግን እጅግ በጣም የሚያምር ጎል እሱም አስቆጥሯል አራተኛው ማለት ነው በመቀጠል ተቀይሮ ከጉዳት የመጣው ፍሪፖንግ እኔ ከጉዳት ተነስቶ ሲመጣ በቃ ይፈላበታል አረ በስማም ለትሬኒዮኒ እንደውም የተቋጨው እምነት ነው ማለት ለትሬኒዮኒ ያን የሰጠው ኳስ ትሬኒዮኒ ያችን ጎል ቢያስቆጥር እንዴት አባቱ ነበር በመከላከሉም ፈጣን ማጥቃቱም ይለያል እኮ ያው ዲፍሌክሽን ሆኖ እንግዲህ ጎልሱም አስቆጥሯል የኛ ልጅ ኮንግራ ፋሚሊ ኮንግራ እንችላለን ይሄ ነው ነገ እንግዲህ ይቋጠራል ኡፍይ ሊቨርፑሎች በቃ ይመቻችሁ አመንኳችሁ አኮራችሁኝ በቃ አለቀ በቃ ተስፋ የሚያስቆርጥ አሸናነፍ ዌስትሃም የምትባል እዛው ትቀመጣለህ ከዚህ በኋላ 10 ጨዋታ ያሉትን ማለት ነው እኔ ቁጭ ብዬ አንተ አታሸንፍም በቃ 10ንም እንድትሸነፍ አደርጋለሁ ብሬንፎርድዬም የኔ አባት በርንሌን እንደምንም አድርጎ 4-3 አሸንፏል አቤት የብሬንፎርድ ደጋፊ ብትኖሩ እንዴት እንደምወዳችሁ በቃ የደስታ ቀን ነው ዛሬ በቃ የደስታ ቀን የደስታ ሊቬ ኑሩ ብሬንፎርድ ሺህ ዓመት ኑሩ በቃ ሊቨርፑል 5-2 በስ ምንድነው ትቻለው በቃ እኔ ቆጥራለሁ ስለ እንዴ ልታገቡት ለማንኛውም ሊቨርፑል በጣም አሜዚንግ ነበር ግን ዌስትሃሞችም ወደ ጌሙ ለመመለስ ያደረጉት ጥረት የሚገርም ነበር ኢኪቲኬ ምን አይነት ተጫዋች ነው የምር አሁን ከፈረሙት ውስጥ እኔ ዩክሬሽን ግን ከኢኪቲኬ ጋር የምታወዳድሩ ሰዎች ጤናችሁ የምር በጣም ነው የሚያሳስበኝ በጣም ማለት ነው አንተ ኢኪቲኬ እኮ አናዘር ሌቭል ተጫዋች ነው አናዘር ሌቭል ማለት ነው ለማንኛውም እንኳን ደስ አላችሁ ኮንግራ ብለናል ሳላ ግን አሳዝኖኛል አሁንም ተሳትፎ በጣም ቀላል ጥሩ አይደለም ቀዝቀዝ ብሏል ጎልም አሲስትም ውስጥ የለበትምና አይዶም እኔ አስቡት ሊቨርፑል 5 ጎል አገባ ተብሎ
ስታይ እዛ ውስጥ ሳላ የለም ማለት ትንሽ ይደብራል። ለማንኛውም እንኳን ደስ አላችሁ ገስግስ ወደፊት። ግን የሊቨርፑል ውስጥ አንዳንድ የሚያፈነግጡ ሰዎች አሉ። በእነሱ ሰበብ ነው የሚመለሱ ከሆነ እኛ እናንተም እንድትገቡ አስቶን ቪላ እንዲወጣ ነው የምንቋጥረው እና ራሳችሁን አስተካክሉ። ለማንኛውም ኮንግራ ብለናል። ይመቻችሁ። አሮጊቷ የለም የት ነው የት ለመድረስ ነው? ሶስተኛ እንደሆነ ተቀድመሻል። ተይዟል አባቴ ተይዟል። የትም ሂጅ የለም አርፈሽ አስቶን ቪላን አስወጥተሽ ከፈለግሽ አራተኛ ሲሆን የኔ ጭራ መሆን ትችያለሽ። አይ ቀድማለሁ ምናምን የምትይ ከሆነ አቋመን አዞርብሻለሁ ወደ አንቺ ቢሆን አለቀሽም። እኔ አለቀሽም 5 ጎል ምናምን አስተነግጣለሁ ምናምን እኛ አይደለም ለገንፎ ማንመለስም አይደለም ለሙቁም አንደነግጥም። እኛ ለገንፎ ቀብረርን ያለ ነው አባቴ። ነገ ለጥልቼ ቦቴን ይይዛለሁ። ዝም ብለሽ አርፈሽ የኔ ጭራጭራ ተከተይ። ባይሆን እኔ ሻምቤቲክ ይዤሽ እገባለሁ። አዛኔ ተከተይ። እንኳን ደስ አለሽ። ለማንኛውም የቶፕ ፎር ፉክክሩ ሞቅ ደመቅ ብሏል። ሊቨርፑልም ወራጅ ቀጠና ላይ የሚገኘውን ዌስትሃምን በ28ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር 5-2 በሆነ ውጤት በማሸነፍ ጣፋጭ 3 ነጥብ በማስመዝገብ 5ኛ ደረጃ ላይ በ48 ነጥብ መቀመጥ ችሏል። 3ኛ ደረጃ ላይ ከሚገኘው አስቶን ቪላ ጋር ያለው የነጥብ ልዩነትም 3 ብቻ ሆኗል ማለት ነው። አሁን ላይ በዚህ ጨዋታ ላይ በሊቨርፑል በኩል ሁጎ ኤኪቲኬ የመጀመሪያውን ጎል በጣም በአስደናቂ ሁኔታ ነበር ማስቆጠር የቻለው። ከዛ በኋላ ቨርጅል ቫን ዳይክ ከማዘን ምት በመጣ ኳስ ጎል ማስቆጠር ቻለ በግንባሩ። እንዲሁም ደግሞ ማካሊስተር ሌላ ጎል 43ኛው ደቂቃ ላይ አስቆጥሮ ሊቨርፑሎች የመጀመሪያውን አጋማሽ 3-0 ሲመርተው ነበር ማጠናቀቅ የቻሉት። ጥሩ ፐርፎርማንስም ነበራቸው። ሶስቱም ጎሎች በነገራችን ላይ የመጡት ከሴት ፒስ ነው። ዘንድሮ ሊቨርፑል አለበት ተብሎ ከሚታመንበት ድክመቶች መካከል አንዱ ሴት ፒሶች እንደሆነ ይታወቃል። ነገር ግን ዛሬ በሴት ፒሱ በተለይ በማስቆጠሩ ጠንካራ እንደነበሩ አስመልክተውናል ማለት ነው። በሊጉም ፈርስት ሃፍ ብቻ 3 ከሴት ፒስ የመጡ ኳሶችን በማስቆጠር ከማንቸስተር ዩናይትድ በመቀጠል ሌላኛው ክለብ መሆን ችሏል ማለት ነው። ሰከንድ ሃፍ እንደጀመረም 49ኛው ደቂቃ ላይ ዌስትሃሞች በሶሼክ አማካኝነት ጎል አስቆጥረው ጨዋታው 3-1 ሆኖ መነቃቃት ውስጥ ገብተው ነበረ። ነገር ግን ሊቨርፑሎች ከዛ በኋላ መልሰው በጋክፖ ጎል በማስቆጠር 4-1 ጨዋታውን በማድረግ እንግዲህ ማራጋት ችሎ ነበረ። ዌስትሃሞችም በድጋሚ በካስቴላኖስ አማካኝነት 75ኛው ደቂቃ ላይ ጎል በማስቆጠር ጨዋታው ወደ 4-2 መጥቶ ነበረ። ነገር ግን በመጨረሻ ደቂቃዎች ላይ ተቀይሮ የገባው ፍሪምፖንግ ያሻማውን ኳስ ዲሳይሲቭ በራሱ መረብ ላይ 83ኛው ደቂቃ ላይ አስቆጥሮ ጨዋታው 5-2 በሆነ ውጤት ተጠናቋል። በዚህ ጨዋታ ላይ ሁጎ ኤኪቲኬ 2 አሲስቶችን እንዲሁም ደግሞ 1 ጎል በስሙ ማስመዝገብ ችሏል ማለት ነው። ሶቦዝ ላይ አንድ አሲስት በስሙ ማስመዝገብ ችሎ ነበረ። ለማንኛውም ለሊቨርፑሎች ግን ከክሊንሺት ከማስጠበቅ ችግራቸው ውጪ በጣም ወሳኝ የሚባል ድል ነው ማድረግ የቻሉት ማለት ይቻላል። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላል። 5 ዘና አርጌ ነው በቃ ቅጥቅጥ አርጌ በቃ ሜዳዬ ሲመጣ ምን አይነት መስተንግዶ እንደሚደርሰው ለሌላም ክለብ ማለት ነው በደንብ አስረግጬ ነው ያሳየዋቸው። ዌስትሃም ሊከብድ የሚችለው ለአንዳንድ ቲሞች ነው እንጂ እኔ ጋር ሲመጣ ማለት ነው አዝናንቼ ነው መልከው። ኢኬቲኬ አንቺ ወንደርፉል ሰው። ፍሪፖንግም ከመግባቷ አሲስት ማድረግ ችላለች። ማካ ቫን ዳይክ ወደ ቢገስት ሄደር ስለሚችል ነው ስለሚቻል ቅጥቅጥ። እኔ አሁን የደበረኝ ክሊንሺት አለመሆኑ ብቻ ነው። ክሊንሺት አለመሆኑ ትንሽ ቀር ብሎኛል። ኢዘር ዌይ 3 ፖይንታችንን አድርገናል ከ5 ጎል ጋር ማለት